ቤተሰብ እንግዲህ የመጨረሻውና ቁርጡ የሚታወቅበት ቀን ደረሰ። የሰው ልጅ ታሞ እንጂ ፈርቶ አይሞትም። እስከ ዛሬ አንዴ ጋችዬ ጋ አንዴ ሙሽዬ ጋ ሀብቴ ጋያች ብዙ ነገር ስቀባጥሪ ስታስፈራሪ፣ ኢቨን እንኳን የብሩኬን ስም እስከ ማጥፋት ስደርሽ ነበር። ገባሽ አደለ? ብሩኬ ዲኤንኤ ምርመራ በውስጥ መጨረስ አለብን፣ ውጭ ላይ መውጣት የለበትም፣ ሶሻል ሚዲያ ላይ ምንም ነገር አይለቀቅም ብሎኛል። እኔ ግን ደብቄ በአዲሱ ቻናል ላይ ለእናንተ ይፋ አደርጋለሁ እያልሽ ያው ብሩኬንም ስም እያጠፋሽ ነበር። እንግዲህ ቤተሰቦች ትናንትና ላይቭ ላይ ብሩኬና ሀይሚ የት እንዳለን ገምቱ ሲሉ ነበረ። ቡታጅራ ገብተዋል። እሱም ምክንያታቸው አንደኛ ደረጃ ያው ናኒ ተመርቃለች። በዚህ አጋጣሚ እንኳን ደስ አለሽ። ሁለተኛ ደግሞ ሙሼ ጋም ዝግጅት አለ። ሲቀጥል የዲኤንኤ ምርመራ ነው። ቤተሰቦቼ እንግዲህ የሩስ ብዙ ጊዜ ሶሻል ሚዲያ ላይ ስትሰራ ነበር። ገባችሁ? የብሩኬ ፎቶ፣ የሀይሚ ፎቶ፣ ኢቭን ሀይሚ ምንም በማይመለከታት ምንም በማያገባት እዚህ ጋር መናገር ካለባት ወይንም ፎቶ መለጠፍ ካለባት የብሩኬን እንጂ ሀይሚን አልነበረም። ገባችሁ? ብዙ ነገር ሀይሚን እስከ ማስጠንቀቅ ደረጃ እየደረሰች ብዙ ነገር ስቀባጥር ነበረ። ብሩኬ ደግሞ ሰው ልጅ ታሞ እንጂ ፈርቶ አይሞትም፣ የመጣው ይመጣል ብሎ ዲኤንኤ ለማስደረግ ቡታጅራ ሀይሚንም ይዟት ገብቷል። አንደኛ ደስ ያለ ነገር አሁን ላይ መሆኑ ሀይሚ ፍቅረኛሞች መሆናቸውን ገባችሁ አይደለ? ተመስክሮላታል። ሀይሚ ባሏ እንደሆነ አውቃለች። ገባችሁ? ከዚህ በፊት ስትከራከር በዛን ሰዓት እንኳን ምንም ነገር በሌለ ሰዓት ላይ ስትከራከር ብዙ ስም ተሰጥቷት ነበር። በሶሻል ሚዲያ ላይ ራሱ ምን አገባሽ አፈቅርሻለሁ እንኳን ብሎሽ አያውቅም። ምንድነሽ ማነሽ እየሩስ ሁላ ብላታለች። ምንድነሽ ማነሽ ብላታለች። ገባችሁ አይደለ? እዚህ ደረጃ ስም ሲሰጣት ነበር። አሁን ግን ሚስቱ እንደ ሚስትነት ከጎኑ ቆማ ነው። ገባችሁ? ይሄ ነገር ፑሽ እያደረገች ያለችው እየደገፈች ያለችው። እዚህ ጋር ግን ለብሩኬ እኔ አንድ መልእክት አለኝ። ዲኤንኤ መደረጉ ይፋ መውጣቱ መልካም ሆኖ ሳለ ሀይሚዬ ሴንሲቲቭ ነገሯን ነግረዋለች። ገባችሁ? ደካማ ጎኗ ምን እንደሆነ ምንም ነገር ቢፈጠር ከጎንህ ነኝ፣ ግን ይሄ ነገር በጣም ደካማ ጎኔ ሊያስቆጣኝ ሊያናድደኝ ኢቭን እንኳን ለመጣላት ከየሩስ ጋር እጥላቻ ሁላ ሊያደርሰኝ የሚችል ነገር ነው ብለሃለች። ይሄን ነገር በደንብ ትኩረት አድርግበት። ገባ? ከዚህ በፊት ደግሞ የሩስ ጋም ስመጡ ደግሞ ሴራ ታሴራለች። ሴራ ላይ እንዳትጥልህ አሁን እዚህ ጋር ሀይሚ የተናገረችው ነገር አለ። እሱም ደግሞ በምንም ታምር ልብህ አዝኖ የሚሆን ራርቶ የሚሆን ኢቨን እንኳን ልጅቷ የብሩኬ እንኳን ብትሆን እሷ በምታረገው በምትናገረው ነገር ልብ እራርቶ ብቻን ሄደ እሷን ካገኘሃት የሆነ ነገር ከተፈጠረ በዛ ነገር ላይ እኔ ማለት በቃ እናደዳለሁ። ብዙ ነገር ሊፈጠር ይችላል። እንደዛ ግን ካልሆነ እየሩስ ጋር ስትሄድ ከኔ ጋር ከሄድ የሆነ ነገር ከተፈጠረ ችግር የለም። በቃ ከኔ ጋር እስከሆነ ድረስ እያንዳንዱ እንቅስቃሴ የምታደርገው ችግር የለም። በቃ በሙሉ እምነት ነው እኔ ከጎን ነኝ አግዛለሁ እያለች ያለችውና ምን ትዛ ላይ መሰላችሁ ቤተሰብ ቡታጅራ የሄዱ ጊዜ ማለት ነው ብሩኬን ካፌ ላይ እንገናኝ ብላ በድብቅ እየሩስ የቀረጸችው ቪዲዮ ነው። ለመጀመሪያ ጊዜ ለሀይሜ የተላከላት ቪዲዮ ትዝ ይላችኋል። አሁንም ብሩኬ እየሩስ እንደዛ እንዳታረግህ ጥንቃቄ ማለት ልጅቷ በጣም አላደል ስማርት ና ስላችሁ ለእንደዚህ ለሴራ ለምናምን ነገር ብዙ ነገር ማድረግ የምትችል ናት። ምንም አትታማ፣ ምንም አትጠረጠርም። ሶ የዋህ አይደለችም። እና ብሩኬ ደግሞ ችግሩ ምንድነው? በጣም አዛኝ የዋህ ልብ አለሁ በጣም ማለት ነው። ሰውን ያምናል። ልክ እንደራሱ የሆነ እንደወረደ ነው የሚያምነውና ምናልባት ይሄን ነገር ሀይሚም የተናገረችውን ነገር ሰምታ ሜቢ ይች ልጅ የብሩኬ ካልሆነች እስካሁን በሙሉ ልብ ነው እንግዲህ የሩስ የብሩኬና የብሩኬ ልጅ ናት። ጋሽዬ ጋ ሄጃለሁ፣ አውርቼዋለሁ። እስካሁንም እዚህ ደረጃ የደረስኩት እስካሁንም የቆየሁት በጋሽዬ እርዳታ ነው። ከሀብ ጋር እናወራለን፣ እሙሽዬ ጋ ሄጃለሁ እያለች ነው እስካሁን ቪዲዮ ስትሰራ የነበረው። ገባችሁ አይደል? የብሩኬን ፎቶ እየለጠፈችና ይሄን ነገር ያደረገች ሴትዮ አሁን ላይ ሜቢ ልጅቷ ያንተ ካልሆነች ከሀይሚ ጋር እንድትጣሉ የምታደርገው ሴራ ሊኖር ይችላል። ስለዚህ ቀድመ መጠንቀቅ አለብህ። እንደ ወንድምነት ወይንም እንደ እህትነት ነው ይሄን ነገር የምናገረውኝና ሀይሚ ደግሞ በአሁኑ በጣም ጎበስ ማለት ከባሏ ጎን በመቆሟ ይሄ ነገር ምርመራ ቢደረግ የብሩኬ ልጅ ኢቭን እንኳን ልጁ ብትሆን ኖቲንግ ምንም ችግር የለውም። ግን ደግሞ ችግር የሚኖረው ከየሩስ ጋራ በሆነ አጋጣሚ ሀይሚ ሳታቆር ደግሞ ሀይሚ አብራው ሳትሆን ከተገናኙ ነው እያለች ያለችውና ብሩኬም ብሏል እኔ የመጣው ዲኤንኤ ለማድረግና ለማድረግ ብቻ ዲኤንኤ ተደርጎ ውጤቱን እስከማይ ድረስ ወደ አዲስ አበባ ልመለስም ቡታጅራ ነው የምቆየው ብሏል። እንግዲህ ዲኤንኤ ሜቢ እስከ 15 ቀን ሜቢ እስከ 20 ቀን ይወስዳል ይመስለኛልና ቡታጅራ ላይ አይደረግም ደግሞ ሲጀመር ይመስለኛል አይደል? ኢትዮጵያ ውስጥ አለ ሲጀመር ምናልባት አሁን ካለ አላቅም ግን
እኔ ማቀው በድሮ ነው። ድሮ ወደ ውጭ ተልኮ ነው ዲኤንኤ የሚደረገውና በጣም በስሪስ ማለት የሐኪም ቤቱን በራሳችሁ መንገድ መርጣችሁ ምናምን ካልሆነ ዲኤንኤ ምናልባት የመቀየር እድሉም ስለሚኖረው ከባድ ጥንቃቄ የሚያስፈልገው ነገር ነው። ገባችሁ? ሶሻል ሚዲያ ላይም በጣም ብዙ ሰው ይሄን ነገር የሚጠብቀው ነገር ነው። ለምን ብሩኬ እንደዛ ተብሎ ለምን ተደባብሶ ቀረ? የብዙ ሰው ጥያቄ ነው። በእርግጥ 99% የምንሆነው የኢየሩስ ልጅ የብሩኬ እንዳልሆነ 100% እርግጠኛ ነን። ምክንያት ካላችሁን ከምናየው ከምንሰማው አንጻር ማለት ነው እና የብሩኬ ልጅ እንዳልሆነ እናውቃለን። ግን ደግሞ ሜቢ በምርመራ የሆነ የሚቀየር ነገር ካለ እሷም ደግሞ የሆነ ነገር የምታረግ ከሆነ ይሄን ነገር ጥንቃቄ ማድረግ አለብህ ብዬ ነው ማስበው። ምክንያቱም ለቀጣይ ህይወት ራሱ ያንተ ያልሆነ ልጅ ምን በወጣ ነው የምታሳድገው እንዴ? በእርዳታ ብትጠይቅ እኮ እዚህ ጋር ፑሽ ማድረግ መርዳት ትችላለህ፣ ችግር የለውም። ግን ደግሞ በሌላ መንገድ በሌላ ኬዝ ነው የመጣችሁ ልጅቷ። ኢቨን እንኳን ቪዲዮ ስትሰራ የነበረው ልጅቷን ብቻ እንዲቀበላት አልነበረም የምትፈልገው። እኔና ብሩኬ ልጃችንን እኔ ከአንዱ ቀን ብሩኬ ከአንዱ ቀን እጅና እጇን ይዘን እንጓዛለን፣ ወክ እናረጋለን። ሀይሚ ድርሽን አሁን ተጠቀሚ፣ በኋላ ልትናደጂ ትችላለች፣ ብሩኬን እንጋራሻለን ምናምን እያለች ነበር ቪዲዮ ስትሰራ የነበረው። አንዳንድ ጊዜ እኔ አያታለሁኝ እና እንደዛ የምትል ሴትዮ እዚህ ጋር ብሩኬን የምትወደው ከሆነ ገባችሁ አይደለ? በተለይ ደግሞ የሆነ ዝግጅት ሲኖር ፖስት ሲደረግ በደንብ ነው የምትከታተለው ሀይሚንም ብሩኬንም እና በዛ መንገድ ችግር እንዳይፈጠር አይታችኋል። ሀይሚና ብሩኬ ብዙ ነገር እየተናገሩ ነበረ በቃለ መጠየቅ ላይ እና እኔ ያው ባየው ከመቼ ስለሆነ የተለቀቀው ደግሞ ረጅም ስለሆነ ያንን ሁሉ አይቼ ደግሞ መስራት አልቻልኩኝም እና ለዛ ነው ያልሰራሁትኝና በመካከላቸው ምን አይነት ሴራ እንደተሰራ በእርግጥ እኔ አሁን እንደ ሀሳብ የጠረጠርኩት ሰው አለ። ምን አይነት ሰው ነበር በመካከላቸው የገባው? እኛ ራሱ ቪዲዮ ስንሰራበት ነበር። ይቺ ልጅ ብሩኬን ትወደዋለች ኦር ደግሞ ሀይሚና ብሩኬን ለማለየት የተላከች ናት ስንል ነበር ልጅቷ ሁላ። ከዛ ወዲያ እኔ አይኗን አይቻት አላቅም፣ ይቅርታ አድርጉልኝ፣ አይኗን አይቻት አላቅም እና የሆነ ሰው መሳይ ሆነው በመካከላችሁ ገብተው የእናንተን ጉድጓድ የሚመሱ ሰዎች አላችሁ። ገባችሁ አይደለ? ሜቢ ከእንደዚህ ውስጥ ነገር ደግሞ ይችም ሴት ይሄን ነገር እንዳታረግ ብሩኬ ትልቅ ጥንቃቄ ያስፈልጋል። ሀይሚም ደግሞ ከጎኑ ስለሆንሽ ደስ ብሎኛል። ያው ባልሽ ነው ግዴታሽም ነው ከጎኑ መሆንሽ እና እኔ ፈልገው እነሱ ተያይዘው ትልቅ ደረጃ እንዲደርሱ ነው። ገባችሁ አይደለ? ሀይሚም ደግሞ ያው ማለት ችግር የሚፈጠረው ምን ሲሆን እንደሆነ ብሩኬ ስለነገረችልሽ ፕሊስ የሆነ ነገር እንዳይፈጠር ጥንቃቄ አድርግ። እኔ ሴራ እንዳይሴርባችሁ ነው እንጂ ኖርማሊ በእንደዚህ በፊት ለፊት ከሆነ ቀጥታና ቀጥታ ከሆነ ተገላግላችሁ በዛው ትመለሳላችሁ። ምክንያቱም ሁል ጊዜ የብሩኬ ስሙ መታኘክ የለበትም እንደ መስቲካ። ሀይሚም እያለች ነበረ ሁሉ ጊዜ በሆነ ባልሆነው ነገር ስምህ ሲነሳ ይደብረኛል፣ እናደዳለሁ ማለት እስካሁንም ዝም ያልኩትኝ ወድጄ አይደለም ምናምን የታገስኩትኝ አንተን ብዬ ነው እያለች ነበር። ሲነኩብኝ አልወድም ብላለች ነብሯና ይህን ነገር ከዚህ በኋላ ትገላግዋለች። አንቺ ራሱ እየሩስ ማለትም ወደ ራሱ ህይወት ወደ ባልሽ ትመለሻለሽ እንዴ? የሰው ባል አርቀሽ ከምታይ ካጠገብሽ ያለው ሰው እያለ እንዴ ልነጠፍልሽ፣ ምን ልሁንልሽ፣ ምን ትሆኝልኝ የሚልና ወደ እሱ ትመለሻለሽ ብዬ አስባለሁ። ሰው ቤተሰብ ወዳችኋለሁ። እዚህ ጋር ይበቃኛ። ባባይ